እኔ ማሽቃበጥ አይመቸኝም። ምን ትሰሪያለሽ እዚህ? ለምን ለፎሎወርስ ብለሽ ሃይማኖትሽን መሸጥ ለምን አስፈለገ? እንደው የሚካፈል ቢሆን ኑሮ ባካፈልኳቸው። ማርያምን የምሬን ነው የምላቸው። እውነት የምሬን ነው። ባካፈልኳችሁ ደስ ይለኛል። ለሃይማኖታችሁ ስትሉ አትሽጡ። መታችሁ የእኛም መዝሙር አትዘምሩ። መጀመሪያ ራስሽን ዘምሪ። የእኛም መዝሙር አትዘምሩ እየመጣችሁ። የእኛም እየሄዳችሁ የእነሱ መንዙማ እንትን የምትሉ አታሽቃብጡ። ምድር አሽቃባጥ ለፎሎወርስ ብላችሁ ነው እንጂ ለምንም አይደለም። እንዶ የኔ ማር የኔ ፍቅር የኔ ምን አይባልም። ምድር አሽቃባጭ ሃይማኖትሽን እንኳን ማለት ነው ለፎሎወርስ ብለሽ የምትሸጭ አውሬ ናችሁ። ገብርኤልን የምሬ ነው። ምድር ሆዳም ከርሳም ይሆናችሁ አላችሁ። ምንም ቢሆን ጎረቤት ለምሳሌ ኢድ ሲደርስ እንኳን አደረሰሽ ፋጡማ ሊባሉ ይችላሉ። እንኳን አደረሰሽ ትላለች እሷ መጣ እንጂ ክርስቲያን መስጊድ ሲሄድ አይተን አናቅም። ወይ ደግሞ ሙስሊም ቤተክርስቲያን ሲሄድ አይተን አናቅም። እኛ በስራ ኦር ደግሞ በሆነ ነገር ሊተጋገዙ ይችላሉ። ግን እዚህ ቲክቶክ ላይ ያላችሁ ምድር አሽቃባጭ ምድር አጨብጫቢ ሁላችሁም ማለት ነው ገብርኤልን ሃይማኖትን ማለት ነው በብር የምትሸጡ በፎሎወርስ የምትሸጡ ሰዎች ናችሁ። ኬትም ሁኚ ከዛም ሁኚ ከዚህም ሁኚ ከዛም ሁኚ ነግርሻለሁ። አርትረግጬ ማለት ነው። አንቺ እኮ ልብ የሚነካ መንዙባ አተሽ አይደለም የኛ መዝሙር መተሽ የምትዘምሪ፣ ወይ ደግሞ የኛ መዝሙር ልብ የሚነካ አተሽ አይደለም እኮ እዛ ሄደሽ ሌላውንም የምታሽቃብጭ ምድር አጨብጫቢ። ምን ያስጨብጭብሻል? የራስሽን ያዥ። አንቺ ለምሳሌ የትም ሁኚ አንቺ እስልምናሽን ካላከበርሽ እኔ አላከብርልሽም። እኔ ኦርቶዶክስነቴን ካላከበርኩኝ አንቺ ኦርቶዶክስነቴን ልታከብሪ አትችይም። ገባሽ አይደለ? ማንም ሰው የሚያከብርሽ አንቺ ሃይማኖትሽን ስትወጂ ነው። ማንም ሰው ለምሳሌ አንድ ሙስሊም መጥቶ ኦርቶዶክስነቴን የሚያከብርልኝ እኔ መጀመሪያ ኦርቶዶክስነቴን ማክበር አለብኝ። ከዛን እኔ ደግሞ ያ ሰው ሙስሊምነቱን ካስከበረ ነው እሱ ሲያስከብር እኔም ደግሞ ሂጄ እሱን የእሱ ሙስሊምነት አከብርለታለሁ እንጂ እዚህ ላይ ቲክቶክ ላይ ያላችሁ ግን ምድር አሽቃባጭ አጨብጫብ ናችሁ። ገባሽ አይደለ? ሃይማኖትሽን ያከብርልሻል፣ የእሱን ሃይማኖት ታከብሪለታለሽ። ከዛ በተረፈ ሌላ ነገር የለውም። አታሽቃብጡ። እዚህም እዛም እየሄዳችሁ አታሽቃብጡ። ይሄ የእምነት ጉዳይ ነው። ይሄ ስትፈልጉ የምታወልቁ፣ ስትፈልጉ የምታስቀምጡ፣ ስትፈልጉ የምትበሉ፣ ስትፈልጉ ደግሞ የምትተውት አይደለም። ሃይማኖት ማለት ህይወት ማለት ነው። ህይወት ደግሞ ለማይሆን ነገሮች ቦታ ላይ የምትቀመጥ አይደለችም። ለምሳሌ ለህይወታችሁ እንዴት ነው የምትሳሱት? ገባችሁ? ለህይወታችሁ እንዴት ነው የምትሳሱት እናንተ? አሁን ለምሳሌ ህይወታችሁን የሚያጠፋ ቦታ ትቆማታላችሁ? አትቆሙም። አታሽቃብጡ ነው በቃ። አታሽቃብጡ። ማሽቃበጥ አያስፈልግም። የሆነ ምላስሽ አንድ ቦታ የማይቀመጥ ከሆነ ተሰቃይ። ገብርኤልን የምሬ ነው። እኔ ሃይማኖቴን ላከበረልኝ ገብርኤልን ሟች ነኝ። ችግር የለብኝም። እኔ ሰው በመሆንሽ ብቻ አከብርሻለሁ፣ ወድሻለሁ። የኔን ከነካሽብኝ ግን አለቅሽም። ይሄ ደግሞ የማንኛውም ሰው ለምሳሌ እምነቱን የሚወድ ሰው እንደዛ ነው። ከዛ በተረፈ ግን እኔ እግዚአብሔርን ማንንም ሰው አልጠላም። እኔ አሁን ለእኔ የእናቴና የአባቴ ልጅ ማለት ነው እህቴ ሙስሊም ናት። ስታገባ ሙስሊም ሆና ነው ያገባችው። ግን አይመለከተኝም። እኔ ምን አገባኝ? እሷ ወዳ ለገባችበት አይመለከት። ሃይማኖታን አከብርላታለሁ፣ የኔን ታከብርልኛለች። አለቀ። ሌላ ተአምር ነገር የለውም። ገባችሁ? እንደዛ ነው። ሻሃዳ ያጂ መጨው ተይተሻለች። አንዷ ደግሞ እሱን እንኳን ያማርሽ ነው የሚቀረው። አሁን ሌላ ተይ ወሬ አሽቃባጭ። የራስሽን ያጂ መጀመሪያ ታሽቃብጭ። ገብርኤልን አለኝ ሲጀመር ታቋታላችሁ እኮ ትመጣለች። ኖረችም አልኖረችም አይመለከትሽም። አሁን አንቺን ማስረዳበት ምንም አይነት ምክንያት የለኝም። ገብቶሻል? እንደዛ ነው። የሽፎን ጨርቅ ምንድን ነው? በአረብኛ ሽፎን ነው እኔ የማውቀው። እኔ በአረብኛ በምን ቀይሬ ነው የማውቀው? ወፈርሻ ደልቶኝ ነው። አዎ እምነት የግል ነው። የተዋህዶ ልጅም ሁኚ በዛም ያለሽ ሁኚ አታሽቃብጡ ነው ጥያቄ። ምድር አሽቃባጭ አጨብጫቢ
ፎሎወርስን ፈልገሽ ወሬ እኔ ሃይማኖቴን አልሸጥም ለፎሎወርስ ብዬ ገብርኤልን አልሸጥም ለምን ወስዳችሁ አትሄዱም ፎሎ ያደረጋችሁት አንሱ አን ፎሎ አድርጉ ከሃይማኖት የሚበልጥብኝ ነገር የለም የሚሰጥም እግዚአብሔር ነው የሚነሳም እግዚአብሔር ነው ገባችሁ ህይወትን የሚሰጥ እግዚአብሔር ነው ህይወትንም የሚነሳው እግዚአብሔር ነው ከገባችሁ ማለት ነው ለሃይማኖቴን በፍጹም እግዚአብሔርን ድንግል ትድፋኝ መቤቴን ሰዱት ፎሎአችሁን ህይወቴ አይደለም ሃይማኖቴን የተቀበልኩት ትላንትና አይደለም እና አታሽቃብጡ ማለት ብዙ ሰዎችን ስላየዋችሁ ነው በተለይ የኛ የተዋህዶ ልጆች ማሽቃበጥ ተወዳላችሁ እንደውም እነዛ ጎበዝ ናቸው ሙስሊሞች በነገራችሁ ላይ አንዳንድ ነው እንጂ አሽቃባጭ ያለው ጎበዝ ነው የኛ የኦርቶዶክሳውያን ግን ምድረ አሽቃባጭ አጨብጫቢ ናችሁ እውነት የምሬን ነው ልንገራችሁ ልክልካችሁ ምድረ አሽቃባጭ አጨብጫቢ ናችሁ የኛ የተዋህዶ ልጆች የተወደዳችሁ በሰው ለመወደድ ፈልጋችሁ ብዙ ነገሮችን ሃይማኖታችሁ ላይ የምታደርጉ ሰዎች አላችሁ የኛ የተዋህዶ ልጆች ገባችሁ አይደለ ገብርኤልን ነው የምላችሁ ለፎሎወርስ ብላችሁ ሃይማኖታችሁን የምትሸጡ ሃይማኖታችሁን ዝቅ የምታደርጉ ሃይማኖታችሁን የምታሸማቀቁ ያሸማቀቃችሁ ነው የሚመስላችሁ ግን ኦርቶዶክስ ተዋህዶ ቤተክርስቲያናችን ባንቺ አትለካም ወይ ደግሞ ባንታ አትለካም ኦርቶዶክስ ተዋህዶ ቤተክርስቲያናችን ሁሌም ቀጥተኛዋ እውነተኛዋ መንገድ ቤተክርስቲያን ናት ለኛ ለኦርቶዶክሳውያን ለሌላው ላይሆን ይችላል አይመለከተንም ስለሌላው ግን የኛ የተዋህዶ ልጆች ምድረ አሽቃባጭ አጨብጫቢ ሁሌ በመስቀል ባንገትሽ አንጠልጥለሽ ለፎሎወርስ ብለሽ ነው ሃይማኖትሽን እንምሸጭ ገባሽ ለመወደድ ብለሽ በሰው ለመወደድ እንጂ እግዚአብሔርን ነው ምልሽ ልብሽ ያቋል የፈለጋችሁትን በለው አንፎሎ ያደረጋችሁ ውጡ ሃይማኖቴ በፍጹም ለገንዘብና ለፎሎወርስ ብዬ አልሸጥም የምትሸጡ ግን አላችሁ የተዋህዶ ልጆች የኛ ማለት ነው ምድረ አሽቃባጭና አጨብጫቢ የሆናችሁት ስለ እምነታችሁ እንኳን የቱ ጋር እንደቆማችሁ እንኳን የማታቁ ሃይማኖት የግል ነው ማንም ሰው የሚወድሽ ከነ ሃይማኖትሽ ከጠላሽም ከነ ሃይማኖትሽ ገደል መግባት ይችላል የፈለገ ሰው ከወደሽኝ ከነ ሃይማኖት ኦርቶዶክስነቴን የምትጠይቅ ሆነ ገደል ግቢ ተተከይዛ አይመለከተኝም ከወደዱሽ ከነ ክብርሽ ያው ልንገርሽ አንቺ ሃይማኖትሽን ስትወጂ ነው ሌላ ሰው ሊወድልሽ የሚችለው ካልበለዚያ ግን አንቺ ሃይማኖትሽ ላይ እያፈርሽ በፍጹም ሌላ ሰው ሊያከብርልሽ አይችልም መጀመሪያ አንቺ ሃይማኖትሽን አክብሪ ገባሽ አይደለ ሃይማኖትሽን አክብሪ በጣም ብዙ መስዋዕትነት የሚከፍሉ ለሃይማኖታቸው የሚሞቱ መስዋዕትነት የሚሆኑ በነገራችን ላይ ለሃይማኖት መሞት መታደልና መመረጥ ያስፈልጋል ገባሽ እኔ መቤቴን ለሃይማኖቴ ብዬ ብሞት ብዬ የምመኝ ሰው ነኝ ገብርኤልን የምሬ መመረጥ ይፈልጋል ለሃይማኖት መሞት ማለት ነው እያንዳንድሽ ግን ለፎሎወርስ ብለሽ ሃይማኖትሽን የምትሸጪ መሀይም ነሽ በነገራችሁ ላይ እኮ ሌላ እምነት ተከታይን እንድትጠይቁ በፍጹም አይፈቅድልሽም መጽሐፍ ቅዱስ የመውደድ ግዴታ አለብሽ ሰው ስለሆነ ግን አሽቃብጪ አላለሽ ለፎሎወርስ ብለሽ አንቺ ለፎሎወርስ ብለሽ ሃይማኖትሽን ሽጪ አልተባልሽ በተለይ የኛ እኔ ችግር የለብኝም በነገራችሁ ላይ ምንም ይሁን ምን ለምሳሌ ሙስሊም ጓደኛ ካለችሽ እሷ ለምሳሌ ዱዓ ከደረሰ ስጦታ ላሱ ለምን አገዥላት ኦር ደግሞ ለሷ እንኳን አደረሰሽ የኔ እህት ብትያት ምን ችግር አለው ግን ደግሞ አንቺ መስጊድ ልትሄጂ አትችይም ኦር ደግሞ እሷ መታ ቤተክርስቲያን ልትገባ አትችልም ለምን እምነታችሁ ስለሚለያይ እምነታችሁ ይለያያል አታሽቃብጡ እሷም እምነትሽን ታከብርልሻለች ኦርቶዶክስነትሽን እሱን ግን አንቺ መጀመሪያ ራስሽን ስታከብሪ ነው እሷም የምታከብርሽ መጀመሪያ አንቺ ራስሽን አክብሪ ከዛም በኋላ ደግሞ አልፎ ነው እሷ ልታከብርሽ የምትችለው ካለበለዚያ ግን መስቀል በአንገታችሁ ላይ አንጠልጥላችሁ አታሽቃብጪ
ለፎሎወርስ ነው። ለምንም እኮ አይደለም። እኔ ግን እመኝ ገብርኤልን ነው የምላችሁ አዛኝቷል። እኔ ለእምነቴ ብዬ ብሞት እንደ ሞትኩ እንዳትቆጥሩ። አልሞትኩም እኔ። ገባሽ? እንደዛ ነው። ተሰቀሉ ከፈለጋችሁ። ምድር አሽቃባጭ አጨብጫቢ። ስድብ ከሆነ እኔ ጠጥቼ ያደኩ ሰው ነኝ። አዳምተ ያደረኩ ነኝ። በጥፍሬ ቆሻሻም አላይሽም። ተሳደብሽ አልተሳደብሽ ምን አልሽ? አንፎሎ ያደረግሽ ውጪ። ኦፍኮርስ ዛሬም ነገም ከነጎዲያም በሃይማኖቴ ድርድር አላቅም። እየተናገርኩ ያለሁት ደግሞ የኛ የተዋህዶ ልጆች ምድረ አሽቃባጭ የሆናችሁ ሃይማኖታችሁን በብርና ለፎሎወርስ ብላችሁ የምትሸጡ እነግርሻለሁ ደግሜ። አሁን አክብሪ ራስሽን። ማንም ሰው ከወደደሽ ከና ሃይማኖትሽ። ሃይማኖት ማለት እኮ ብሔር አይደለም። ስትፈልጊ ለውጥሽ፣ ስትፈልጊ ዛ፣ ስትፈልጊ ዚ የምታሽቃብጪ ወር ደግሞ ብሔር አይደለም። ይሄ ሃይማኖት ማለት ህይወት ማለት ነው። ሃይማኖት ማለት እኮ ማለት ነው በምንም የማትደራደሪ፣ የሚሰጥም እግዚአብሔር ነው፣ የሚነሳም እግዚአብሔር ነው፣ የሚያኖርሽም እግዚአብሔር ነው፣ የሚገልሽም እግዚአብሔር ነው። የሰው ልጅ አይደለም። ለሰው ልጅ ብለሽ ሃይማኖትሽም በፍጹም እንደዛ ነው። እኔ በጣም የሚያናድደኝ የኛ የተዋህዶ ልጆች ናቸው። እነዛ ጎበዝ ናቸው ሲጀመር። መጥቶ የእናንተን አይዘምርላችሁ። ለምሳሌ አሁን አመት ባላችን ደረሰ ብለው የኛ አመት ባል ደረሰ ብለው መጥተው መዝሙራችንን አይዘምሩልንም። ኦፍኮርስ ትክክል ናቸው። ኦፍኮርስ ትክክል። እንዴት ነው የኛ መዝሙር መጥተው የሚዘምሩ? የኛ አሽቃባጮችስ? እኔ እኮ ወዳችሁ ብታደርጉ እኮ ደስ ይለኛል። ወዳችሁ አይደለም፣ ለፎሎወርስ ነው። ለፎሎወርስ ነው። ታንቀሽ ሙጪ ለፎሎወርስ ብለሽ ነው እንጂ በፍጹም ሃይማኖቱ ወደሽ አይደለም። ፎሎወርስ እንዲያረጉሽ ነው። ለፎሎወርስ ብዬ ሃይማኖቱን ከመሸጥማ በቁሜ ፈጣሪ ቢገለኝ ይሻለኛል። በእርግጥ ሙታችኋል በቁማችሁ። እመቤቴ ለምን አይወስደኝም? ፈጣሪ ለምን አይወስደኝም? እኔ አሁን አላሽቃብጥም። ማሽቃብጥ አይመቸኝም ሲጀመር። እኔ ለፎሎ ብዬ አዎ እንኳን አደረሳችሁ እንኳን ለኢድ በዓል አደረሳችሁ ብሎ የመናገር ይሄ የሰውነት ልክ ነው። ገባችሁ? እንጂ እዚህ እየመጣችሁ እንዴ ታው እንጂ አታሽቃብጡ። ምድራ ጨብጫቢ። ይሄው ማንም ሰው የሚያከብርሽ መጀመሪያ አንቺን ሃይማኖት ስታከብሪ ነው። መጀመሪያ ራስሽን አክብሪ። መጀመሪያ ራስሽን ውደጂ። መጀመሪያ ለራስሽ ኑሪ። መጀመሪያ ሃይማኖትሽን አክብረሽ ኑሪ። መጀመሪያ ራስሽን ሁኚ። ከዛም በኋላ ነው ሌላ እምነት ተከታይ አንቺን መጥቶ የሚያከብርሽና የሚወድሽ። ከገባችሁ ማለት ነው። አታሽቃብጡ እየሄዳችሁ ወይ ከዚህ ያልሆናችሁ ወይ ከዛ ያልሆናችሁ ምድር አሽቃባጭ አጨብጫቢ። ከዚህም እኔ አሁን እኛ ቤት ልንገራችሁ። እኔ እውነት የምሬን ነው። አቢ ሙስሊም ነው እዚህ ቤት ሲሰራ የነበረ ማለት ነው። እመቤቴን አዛኝቷን ነው የምላችሁ። በፍጹም ሃይማኖቱን አልነካበትም፣ ሃይማኖቴን አይነካብኝም። ዳግም ክርስቲያን ነው። ሁለቱ ቪዲዮ ለቀው አይታችሁ ከሆነ አቢ እየዘመረ ሙስሊም ነው እኮ እየዘመረ ቪዲዮ ለቀቀ። ከዛን ዳግም ደግሞ መንዙማ እንትን እያለ ቪዲዮ ለቀቀ ከዛኛው ጋር ማለት ነው። ሁለቱም ግን ምክንያታቸውን አውቃለሁ። ለፎሎወርስ ብለው ነው፣ ፎሎወራቸው እንዲያድግ ነው። ምን አደረጉ? ሃይማኖታቸውን ሸጡ። እኔ ግን ሁለቱንም ነው የተቆጣቸው። ሁለቱንም ቪዲዮአቸውን አስነስቻለሁ። አላያችሁም? ያያችሁ ትኖራላችሁ። በዳግምና በአቢ የተፖሰተውን ቪዲዮ አያችሁ? ሃይማኖታችሁን መጀመሪያ አክብሩ። አስነስቻቸዋለሁ ሁለቱንም ማለት ነው። ሁለቱንም አቢም መጥቶ የኛን መዝሙር የሚዘምረው እውነት ገብቶት ነው ወይ? እውነት ገብቶት ነው ወይስ ያኛውስ መጥቶ የነሱ መንዙማ እንትን ያለው እውነትስ ወዶት ነው? ለፎሎወርስ ብላችሁ ነው የሰውን ሃይማኖት ዝቅ የምታደርጉት ማለት ነው። ለፎሎወርስ ብላችሁ ምድር አጨብጫቢ ስለሆናችሁ ነው እንጂ እኔ ግን ሁለቱንም ከስራቸውና ከንትኑ ነው ያስመረጥኳቸው። ለምን? ለሁለቱም ክብር አለኝ። የኔን አትንኪብኝ እንጂ ያንቺን ችግር የለብኝም። የኔን ከነካሽብኝ ግን መቼም አልምርሽም። ራሳችሁን ሁኑ። ማንንም አይደለም።
መጀመሪያ ሃይማኖትሽን ውደጂ ከዛን የሰውን ትወጃለሽ ካልብልዛ አሽቃባጭ ነሽ ለፎሎወርስ ብለሽ ነው ሃይማኖትሽን የምትሸጪ አንፎሎ አድርገሽ ውጪ ከፈለግሽ ህይወቴ አይደለም ፈጣሪ ነው የሚያኖረው የሚሰጥም እግዚአብሔር ነው የሚነሳም እግዚአብሔር ነው በሰው የተደገፈ ሁሌም ውድቀቱም ቅርብ ነው ቢወርቅም አይነሳም I'm sorry እንደዛ ነው ከሃይማኖት ውጪና ቀሚስሽን ቸርችሪ ቀሚሴን የምቸረችረው እኮ ያለ ሃይማኖት አይደለም የተናገርኩ ያለሁት ምን እንደሆነ ከገባክ አይምሮክ ውስጥ አስቀምጥ አደንዝዙ ምድረ ደነዝ አሽቃባጭ መብቴ እኔ በጣም የሚያናድሩኝ የኛ የተዋህዶ ልጆች ናቸው እኔ ሌላው ችግር የለብኝም እኔ ሲጀመር ግን ምን ለፎሎወርስ ብሎ ሃይማኖትን መሸጀግንነት ነው እንዴ ሁልሽም እኮ ለሃይማኖት ብለሽ ነው እንዴ ፎሎወርስ ለመልቀም ነው ምድረ ልቅምቃሚ እንዴ ሃይማኖት እኮ በነገራችን ላይ ቲክቶክ ላይ ነው እንጂ እኮ የረከሰው በነገራችን ላይ ሃይማኖት ማለት እኮ ህይወት ማለት ነው ከገባሽ ግን ስለ ሃይማኖት የገባችሁ አይመስለኝም እውነት ገብቶናል ግን ስለ ሃይማኖት ምን ማለት እንደሆነ ግን በመጀመሪያ ገብቶናል ወይ ነው እዚህ ቲክቶክ ላይ እኮ ነው የረከሰው እኮ በነገራችን ላይ ሃይማኖት ማለት እኮ ህይወት ማለት ነው እንዴ ፈጣሪ ሆይ እናንተ ገመውንማ በሞት መርጣለሁ በነገራችን ላይ በሃይማኖት ያለኝም ባጣ ራሱ ችግር የለብኝም እኔ በጥፍሬ ቆሻሻም አላይም የሰጠኝ እግዚአብሔር ነው ከወሰደም ይሰደው የራሱ ነው ለምን እንደሆነ ታውቂያለሽ የኢዮብ ታሪክ ተቀምጦልኛል የኢዮብን ታሪክ ያነበበና ኦር ደግሞ የሰማ ሰው በፍጹም በህይወት ውስጥ ተስፋ አይቆርጥም እግዚአብሔርን በጣም ይወዳል የኢዮብን ታሪክ ስለሰማው ሁሌ ተስፋዬ በእግዚአብሔር ነው ሁሌ ዩቲዩብ ላይ ሰርች አድርጉና የኢዮብን ታሪክ ብላችሁ ሰርች አድርጋችሁ አዳምጡ በመትችሉ አቅማችሁ አዳምጡ ልብ ብላችሁ አዳምጡና የዛን ሰዓት ተስፋ በእናንተ ላይ ትለመልማለች ማጣትንም ማግኘትንም ሁሉ ነገርም በዛ ነው የምትለምዱት ሃይማኖታችሁን ወደዱ የሰውን ሃይማኖትም አክብሩ እናንተ የሰውን ሃይማኖት የምታከብሩት መጀመሪያ የራሳችሁን ስታከብሩ ነው ገባችሁ እንደዛ ነው ስለዚህ ኢዮብ ለምሳሌ የኢዮብን ታሪክ የሰማ ሰው ደግሞ እንደው እንኳን ስንት ነገሮችን ሰው እኮ ባንድ ለሊት እኮ 11 ልጆችን ያጣ ሰው ነው ገባችሁ ሰው ብዙም አይገርምም የኔ ማጣት ማለት ፈልጌ ነው ያነቀሽ ዋጭ ምድራሽ ቃባጭ አጨብጫቢ ኦርቶዶክሳውያን ባንገትሽ ላይ መስቀል አንጠልጥለሽ ምድራ አሽቃባጭ ምድራ አጨብጫቢ ያነቀሽ ዋጥ አድርጊ ዋጣጭበት አክብሪኝ አከብርሻለሁ ካልብለዚያ ግን ተተከይ ምርቅ ነው እንዴ ድካም ነው ትርፎ ምን አገባኝ እኔ ለራሷ ነው እኔ ራሴን ነው የተናገርኩት ሙስሊም ሳትሆኑ እንዳትሞቱ ለምን ነጋል ሞት ያመንኩትን አቋለሁ እኔ አሁን ማለት ነው ሌላ ነገር ውስጥ አታስገቡኝ ገባችሁ ሌላ ነገር ውስጥ አታስገቡኝ እምነታችሁን እዛው ያዙ መታችሁ አትንኩኝ እምነታችሁን እዛው ያዙ ፍየል አይደለም በግምሎ ምን አገባኝ እኔ ምን ብርቅ ነው እንዴ አንቺ ፍየል ከሆንሽ እኔም ፍየል ነኝ አንቺ በግ ከሆንሽ እኔም በግ ነኝ አንቺ ሰው ከሆንሽ እኔም ሰው ነኝ ማለት ፈልጌ ነው ከዛ በተረፈ ግን ራሳችሁን ብቻ መውደድ አትፈልጉ የእናንተ ሲሞገስ ብቻ ሰውን አትውደዱ የዘመየት እንዳታጠፊ ኮሜንት አብሪ አታናጂ ማርያም እናደድብሻለሁ
ቲጂ ማርያምን እናደድብሻለሁ ክፈችልኝ ወይዬ ምን ልታዘዝ ማሬ ያሳስቱሻል ቢያሳስቱኝስ ማሬ ምን ይመጣል ምን የሚመጣ ነገር አለ እንዴ እስቲ የራስሽን የኦርቶዶክስ ተዋህዶ ልጆችን ለምን ተናገርሽ ብሎ የሚናገረኝ ሰው ከመጣ ይምጣ ምድር አሽቃባጭ ከሆናችሁ ነው ልንገራችሁ ልክ ልካችሁ ታሽቃብጡ ነው በቃ አለቀ ሌላ ነገር ምንም ነገር የለውም ጋጠወጥ ትመስይኛለሽ አዎ ጋጠወጥ እኮ ቤት ውስጥ ነው የሚቀመጠው የቤት ልጅ ደግሞ ውጭ ነው እዚህ መጣችሁ የምትናገሩ አላህን ፍሩ ሲያውቁ አይደለ እንዴ ሃይማኖታችሁን በነገራችን ላይ ማለት ነው እንደው በእስልምና ራሱ መስገድ የማታውቁ ልጆች እኮ ናቸው የሰውን ሃይማኖት መታችሁ ፊት ብላችሁ የምትሳደቡት ታውቃላችሁ አይደለ በነገራችን ላይ በጣም ጎበዝ የሆኑ በእምነታቸው የሰውን ሃይማኖት አይነኩ እግዚአብሔርን የራሳቸውን ወደው ሰውንም የሚወድ ነው የሞላው ከዛ በተረፈ ግን ምድር አሽቃባጭ በቀን አንዴ እንኳን የማትሰግጂ ነሽ የሰው ሃይማኖት ላይ መተሽ ፊት የምትሳደቢው ማለት ነው እንጂ አንድም ገብርኤልን የምሬ ነው እንደው ስለ ሃይማኖታቸው ጠንቅቆ የሚያውቁ ሙስሊሞች ክርስቲያንም መጥቶ አይሳደብም ምድር አሽቃባጭና አጨብጫቢ ስለምንም የማታቂ ነሽ መተሽ ይዚች ጋር ፊት ብለሽ ሃይማኖት ለሃይማኖት እንትን የምትዩ ማለት ነው ከዛ በተረፈ ማለት ነው እግዚአብሔርን ነው ምላችሁ እንዲህ ተተከይ እንዲህ እኔ በነገራችን ላይ አሁንም እየተናገርኩ ያለሁት ለሁለቱም ነው ምድር አሽቃባጭ ኦርቶዶክሳውያን አንድ በሉ ምድር አሽቃባጭ ሙስሊም ውስጥ ያላችሁ መታችሁ የኦርቶዶክስ ተዋህዶ ቤተክርስቲያንም መዝሙር የምትዘምሩ የኛ ኦርቶዶክሳውያን ደግሞ የሄዳችሁ መንዙማን ሄዳችሁ እንትን የምትሉት ማለት ነው ቪዲዮ የምትሰሩበት ሁለታችሁ ማሽቃባጭ ናችሁ ለፎሎወርስ ብላችሁ ነው እንጂ ሃይማኖት ወዳችሁ እንዳይመስላችሁ ነው አለቀ ሌላ ነገር ምንም ነገር የላችሁም ሰው መጥቶ አሁን ለምሳሌ ድሮ የማይወደኝ ሰው መጥቶ ወድሻለሁ ቢለኝ ሆይ ለምን ድሮ ለምን ይጠላኛል አሁን ለምንድን ነው መጥቶ የሚወደኝ ጥቅም ፈልጎ ነው ፎሎወርስ ፈልጋችሁ ነው ገንዘብ ፈልጋችሁ ነው እንጂ ሌላ ምንም ፈልጋችሁ አይደለም ገባችሁ ከዛ በተረፈ ግን ባናትሽ መተከል ትችያለሽ ገባችሁ እኔ ደግሞ እየተናገርኩ ያለሁት አሁን ላይ ምድር አሽቃባጭ አጨብጫቢ ኦርቶዶክሳውያን ብዬ ነው ምድር አሽቃባጭ አጨብጫቢ ኦርቶዶክሳውያን የሆናችሁ ገባችሁ የራሳችሁን ሃይማኖት ሳታከብሩ የሰውን ሃይማኖት ላይ ፊት ብላችሁ የተቀመጣችሁ ኦርቶዶክሳውያን በተለይ የራሳችሁን እምነት ትታችሁ መንዙማን ሄዳችሁ የምታሽቃብጡ ምድር አሽቃባጭ አጨብጫቢ ያልኳችሁ የኛ የተዋህዶ ልጆች ናችሁ ይባላል እኔ የራሴን ነው አይደል የትና አይመለከታችሁም ሲጀመር ማለፍ ትችላላችሁ ገባችሁ አይደል ማለፍ ትችላላችሁ እናንተ ሌላ እምነት ተከታይ መውጣት ትችላላችሁ ከዚህ ምድር አሽቃባጭ አጨብጫቢ የሆናችሁ ኦርቶዶክሳውያን ለፎሎወርስ ብላችሁ እምነታችሁን የሸጣችሁ ክርስቶስን የካዳችሁ ለፎሎወርስ ብላችሁ ሃይማኖታችሁን የሸጣችሁ ይሁዳ ለገንዘብ ብላችሁ ክርስቶስን የሸጣችሁ ይሁዳዎች ገባችሁ እኔ የተናገርኩ ያለሁት የራሴን ነው አታሽቃብጡ ማንንም ሰው እንኳን አደረሰሽ በቃልሽ ማለት ትችያለሽ ግን ክርስቲያን መስጊድ አይሄድም ሙስሊም ቤተክርስቲያን አይሄድም ምክንያቱም ሁለቱም እምነታቸው ስለሚለያይ ታንቀሽ ሙጪ ከፈለግሽ ማንም ሰው የሚያከብርሽ ከሆነ ከነ ሃይማኖትሽ የሚያከብርሽ ከሆነ ከነ ሃይማኖትሽ የሰውን ሃይማኖትም አክብሪ ራስሽንም አስከብሪ ነው ልክ ይኖርሽ ገደብ ይኖርሽ
ገባሽ አይደለም? ማንም ሰው ከወደደሽ ከነ ሃይማኖትሽ ከነ ማንነትሽ ከነ ጉለትሽ ከነ ባዶነትሽ ነው መሆን ያለበት እንጂ ሰው እንዲወዳችሁ ብላችሁ ለሰው ብላችሁ ሃይማኖታችሁን አትሽጡ ነው ዋነኛው ፖይንት ንግግሬ ማለት ነው። ማንም የፈለገውን ቢል እኔ ዛሬ ላይ በኦርቶዶክስነቴ ብሞት ቅንጣት ያክል የማይሰማኝ ሴት ነኝ። ይሄኛውን ጠንቅቃችሁ ነው የምታውቁ። ቅንጣት ያክል የማይሰማኝ ማለት ነው። አታሽቃብጡ፣ ራሳችሁን ሁኑ። በቃ አለቀ። ሌላ ነገር ምንም ነገር የለውም። እንዴ አበዛችሁት። ፊት ብላችሁ ጎንፎ ሰራችሁ አናታችን ላይ። የፈለግሽውን ሃይማኖት የመከተል መብት አለሽ፣ ግን መሄድም ትችያለሽ። መሄድም ትችያለሽ። ክርስቶስ እንዳለ አንድም ሶስትም ሆናችሁ አመስግኑኝ እኔ በመካከላችሁ እገኛለሁ። በበዛ አይደለም በሄደም አይደለም። ማንም ቢሄድ ማንም ቢቀመጥ ማንም ምንም ቢል አይመለከተንም። የሚመለከተን ጉዳይ አይደለም። አታሽቀብ። የብሽቅሽቅ አደረጋችሁት እኮ ሃይማኖትን የቲክቶክ ብሽቅሽቅ አደረጋችሁት። ይሄ የብሽቅሽቅ ጉዳይ አይደለም፣ የህይወት ጉዳይ ነው። ምን አገባችሁ እናንተ? ይሄ የህይወት ጉዳይ ነው እንዴ! ሃይማኖቱ ብሔር አይደለም እኮ ብሔር አይደለም። አታሽቃብጡ። በቃ አታጨብጭቡ። ብሔርሽ እሺ፣ አንዴ ኦሮሞ ትሆናላችሁ፣ አንዴ አማራ፣ አንዴ ትግሬ፣ አንዴ አፋር፣ አንዴ ደቡብ ነው የምትሆኑት። እኔ የምናችሁም እኔ ሲጀመር አላቃችሁም። እኔ በነገራችን ላይ ኢትዮጵያዊ መሆናችሁን ብቻ ነው የማውቀው። ሰው ስለሆንሽ ብቻ ነው የማከብርሽ። ይሄ ግን ህይወት ነው። ህይወት ነው። ህይወት ታውቂያለሽ? እንዴት ላስረዳሽ? ህይወት እንደው ምስል ብኖረው ባሳይሽ ደስ ህይወት ህይወት ፈጣሪ ሆይ ታንቃችሁ ሞቱ። አቦ የረዲያ ፈራሁልሽ አሁን የምትሞቺ መስሎኝ። ያው ልንገርሽ ዛሬ ፍርጥ ብዬ ለምን አልሞትም? ደግሞ ብርቅ ነው እንዴ ለዚህች ዓለም? ደግሞ በነገራችን ላይ ዛሬ ፍርጥ ብዬ ብሞትም ክርስቲያን ነኝ፣ ብኖርም ክርስቲያን ነኝ። ሌላ ነገር ምንም ነገር የለውም። እኔ ሞትን አልፈራም በነገራችን ላይ ማለት ነው። ገብርኤልን የምሬ ነው። ሞትን ለምን እፈራለሁ? ያው የሰው ልጅ የተፈጠረው ከአፈር ነው፣ ከአፈርም ደግሞ ወደ አፈር ይመለሳል ብሎኛል። እና ምኑን ነው የምፈራው? ፈራሁም አልፈራሁም አይቀርልኝም። ቀኔ ከሆነ አሁን ፍርጥ በተለይ ክርስቶስን ሳልክድ ወይ መቤቴን አዛኝቷን ሳልክድ ውሰደኝ። ገብርኤልን እንዶ ፈጣሪን ተዋህዶን ሳልክድ ውሰደኝ። እንዶ ለመካድ ያስ እንዶ ሐሳቡ ራሱ እንኳን መሆን አይደለም ሐሳቡ ወደ አይምሮ የመጣለታ ፈጣሪው ግደለኝ በቃ ውሰደኝ። ገብርኤልን የምሬ ነው ውሰደኝ። ሁሌም ጸሎቴ ነው። ምን ብርቅ ነው ልሞት? ምን ሞት ብርቅ ነው እንዴ? ሰው ይሄው እየተረገፈ አይደለ እንዴ? ደግሞ ለኢትዮጵያ ወይ ፈጣሪ በኢትዮጵያ ምድር ላይ ደግሞ ሞት ይፈራል? ሞት እኮ አይፈራ። እንደዛ ነገር ነው። ሌላ ነገር ምንም ነገር የለውም። ለኔ አትዘኑ ብያለሁ። እኔ በቀደም ተናግሬያለሁ። ለኔ አትዘኑ፣ ለራሳችሁ ዘኑ። ሃይማኖታችሁን ውደዱ፣ ሃይማኖቴን አክብሩልኝ፣ ውደዱልኝ ከወደዳችሁኝ ማለት ነው። ከነ ክርስቲያን ከነ ኦርቶዶክስነቴ ውደዱኝ፣ ካለበለዚያ ደግሞ አትውደዱኝ። ገባችሁ? ከወደዳችሁኝ ከነ ሃይማኖቴ ገባችሁ አይደለ? ካለበለዚያ ግን ከነ ሃይማኖቴ መተውኔ። አንቺን የማከብርሽ የምወድሽ ከነ ሃይማኖትሽ ነው። ሃይማኖትሽን አልነካብሽም፣ የኔን እንዳትነኪብኝ። ይሄ የክብር ጉዳይ ነው፣ የህይወት ጉዳይ ነው። በዚህ ነው ተስማምተን ልንኖር የምንችለው። እኔ አንድ ቤት ውስጥ ስኖር ለምሳሌ አቢ ሙስሊም እኔ ክርስቲያን ሆኜ ስኖር ሃይማኖቴን አክብሮልኝ እሱም ሃይማኖቱን አክብር። በነገራችን ላይ ጁማ ራሱ መስጊድ መሄድ እኔ ነኝ ተቆጥቼ የምልከው። በነገራችን ላይ ገብርኤልን የምሬን ነው የምላቸው እኔ ነኝ። ለምን? ሃይማኖቱ ነው እስከ ተከተለ ድረስ በስነ ስርዓቱ መጓዝ ስላለበት እቆጣዋለሁ። ይሄ የሱ ሃይማኖት ነው። ከዛ በተረፈ ግን የኔን ሃይማኖትም ያከብርልኛል። እኔ ስለማከብረው አስከብረዋለሁ። እንደዛ ነው።
ከገባችሁ ማለት ነው ጨርሰናል ለወሬ የገባችሁ ወደ ስራ ላይ ነው አሁን ምን መሰላችሁ በነገራችን ላይ ክርስቲያን ሆኖ የሚል አዳም ያለ ወላሂ ሻው ምንም ይሁን ይደሽ ማለት ነው አባቶች አሉ ስለ ኦርቶዶክስ ተዋህዶ ማወቅ ከፈለግሽ ይው ቲክቶክ ላይ የሚያስተምሩ በጣም ብዙ ወጣቶች አላት ኦርቶዶክስ ተዋህዶ ቤተክርስቲያን የምትፈልጊውን ጥያቄ እነሱ መጠየቅ ትችያለሽ እዚህ ጋር የተናገርኩ ያለውት ፖይንቴን ከገባሽ ማለት ነው ከዛ በተረፈ ግን እኔ ሰውንም ላምልክ እንጨትንም ላምልክ ወረቀትንም ላምልክ ከፈለኩ ልብስንም ላምልክ የፈለኩትን ላምልክ አይመለከትሽ ዳይ ወደ ስራሽ አይመለከትሽ ወርቅ ትንሿ ወርቅ አይደለችም በነገራችን ላይ መጽሐፍ ቅዱስ አንብቢ በነገራችን ላይ መጽሐፍ ቅዱስ አነባለሁ እኔ ገብርኤልን አነባለሁ በቃሌ ነግርሻለሁ ከፈለግሽ ማለት ነው እኔ በነገራችን ላይ አታቆኝም አሁን ላይ ድሮ ምን ላይ እንደነበርኩ በነገራችን ላይ በቃሌ ራሱ እነግርሻለሁ እኔ ልክልክሽን ከፈለኩ ግን ተከብረሽ ቁጭ በይ እኔ አሁን ላይ በነገራችን ላይ ለቲክቶክ አሽቃባጭ ምክንያቱም ቲክቶክ ላይ ያለው ሃይማኖቱ ወዶ አይደለም በነገራችን ላይ ምድር አሽቃባጭ ለፎሎወርስ ብላችሁ ስለሆነ መልስ አልሰጣችሁም ለዛ ነው ማርያም መልስ አልሰጣችሁም እኔ ታዲያ ጾም ውስጥ የክርስቶስን ስም አትጥሪ ያለኝ ማን ነው ፈጣሪ ሆይ እንደዛ ነገር ነው ከዛ በተረፈ ራስሽን ወደጅ ራስሪ እኔ ማስራዬን ሰራለሁ ፈጣሪ ነው የሚሰጠኝ ፈጣሪ ባለው ነው የምሰራው እኔ በነገራችን ላይ ስራ የምሰራው ማለት ነው እናንተ መታችሁ የምትገዙኝ ፈጣሪ ልኳችሁ እንደሆነ እንድታውቁ ፈልጋለሁ ገባችሁ ፈጣሪ ልኳችሁ ነው ክርስቲያን የሚለው ቃል የት ይገኛል ምን ይመለከታል አንተ ምን አገባ ይድና አንተ ቁርአንን አንብብ ታሽቃብጥ እዚህ ምን አገባ የትም ይኖር አይኖር በቃ ማው ከፈለክ ደግሞ ሂድና ቤተ ክህነት ሂድና ጠይቅ ወይ ደግሞ እዚህ ቲክቶክ ላይ አሉ ይደህ እነሱም ጠይቅ እናንተ አሁን የፈለጋችሁት እኔን ሌላ ነገር ውስጥ አስገብታችሁ ብዙ አለ ክርስቶስ ምን አለ መሰላችሁ እንደ እባብ ብልህ ሆናችሁ ኑሩ ነው ያለው እንደ እባብ ብልህ ሆናችሁ ኑሩ ብሏል ክርስቶስ ካነበብኩት ከመጽሐፍ ቅዱስ ነው እንደ እባብ ብልህ ሆናችሁ ኑሩ ትልቅ መልእክት ነው ግን እናንተም ይመስላችሁ እባብ ነው ስለዚህ አሁን በነገራችን ላይ ደስ የሚለው ነገር እዚህ ሀገር እንትን አለ ይተረጎማል ሁለተኛ ነገር ደግሞ ብዙ ነገሮች አሉ ሃይማኖትሽ በነገራችን ላይ ዱባይ ላይ የሚኖሩ አረቦች ሙስሊም በጣም አክባሪያቸው ነኝ በጣም የሰውን ሃይማኖት አይነኩ መቤቴን እኔ እስልምናን ለማከብረው በኢማራት በዱባይ ነው ታውቃላችሁ እግዚአብሔርን የምሬ ነው የሰውን እምነት እንዴት እንደሚያከብሩ የሰውን አይነኩ የነሱንም አያስነኩም ገብርኤልን በጣም እስልምናን ማከብረው በዱባይ በኢሚሬት አረቦች ነው ገብርኤልን የምሬን ነው በጣም በእምነታቸው አይደራደሩም የሰውን ሃይማኖትም ያከብራሉ አሁን ዱባይ ውስጥ በነገራችን ላይ ኦርቶዶክስ ተዋህዶ ቤተክርስቲያን የተሰጣት መሬት አላት ፕሮቴስታንት አለው ካቶሊክ ጭምር ማለት ነው ሌላ በነገራችን ላይ በጣም ብዙ እምነት ነው ያለው እዚች ምድር ላይ እኛም እናቀው ሶስት እምነት ነው ግን በጣም ብዙ እምነት ነው ያለው ታውቃላችሁ በጣም ብዙ ያ ሁሉ እምነትን አስተናግዳ በውስጥ ያያዘች ሀገር ናት ኢማራት ማለት እግዚአብሔርን የምሬ ነው ፍቅርን የምታስተምር በቃ ሰላምን አንድነትን የምታስተምር ሀገር ብትኖር የሰላም ሀገር ናት ብዬ ማስበው ቢኖር ኢማራት ዱባይ ናት
ገብርኤልን የምሬን ነው 4300 ሃይማኖት አለ በአለም ላይ ይሆናል በነገራችን ላይ በጣም ብዙ ሃይማኖት ነው ያለው እኛ ኢትዮጵያውያን ግን የምናውቀው ሃይማኖት 3 ብቻ ነው ፕሮቴስታንት ኦርቶዶክስ ሙስሊም ግን በጣም ብዙ አለ ብዙ ሃይማኖት በጣም ብዙ ያ ሁሉ እንግዲህ አሁን ካቶሊክ አለ እዚህ ሻርጃም አለ አቡዳቢም አለ ዱባይ አለ ሁሉም ቦታ አለ ብታዩ ማለት ነው ራስ አልኬማ ፉጄራ አለ በየቦታው ሁሉም አለው ሁሉም ካቶሊክም ፕሮቴስታንትም ሁሉም የየራሱ አለው እግዚአብሔርን የምሬን ነው አክብሮ ተከብሮ በቃ ደስ የሚለው ነገር የኢትዮጵያዊነት ልክም ይሄ ነበር ድሮ ማለት ነው የሰላም ሀገር ናት ሰላምን ሰባኪ ብትኖር ኢማራት ዱባይ ናት እኔ ሀገሬ ብትሆን የሆነ ማንን የትኛውን ሀገር ብትሆን ደስ ይልሻል ኢትዮጵያ ብሎ ቢነግሩኝ ዱባይ ነው ምለው ኢማራት ሰላሟ ሰላሟ አንድነታቸው ጸጥታቸው አንድ ሰው ወንጀል ሰርቶ ከዚህ ኢማራት መውጣት አይችልም በፍጹም አታመልጫቸው ብልጥናት እኔ ኦሮሞ አይደለሁም አማራም አይደለሁም ትግሬም አይደለሁም ጉራጌም አይደለሁም ስልጤም አይደለሁም ሀዲያም አይደለሁም ከምባታም አይደለሁም 86 ብሔር ብሔረሰብ ነኝ 86 ብሔር ብሔረሰብ ማለት ደግሞ ኢትዮጵያዊ ማለት ነው ስለዚህ እኔ ማን ነኝ ኢትዮጵያዊ ነኝ አንቺ ማነሽ ኢትዮጵያዊ እኔ ኢትዮጵያዊ ነኝ እምነቴ ኦርቶዶክስ ተዋህዶ ነው ገባችሁ እምነቴ ኦርቶዶክስ ተዋህዶ ቤተክርስቲያን ነው ዘርሽ ከየት ነው የመጣሽው ከምንድን ነው የተፈጠርሽው ከአፈር ከአዳምና ከሔዋን ነው የመጣሁት አዳምና ሔዋን ደግሞ የተፈጠሩት ከአፈር ነው የምመለሰውስ ወደ አፈር ሀብታምም ሁኚ ደሃም ሁኚ አፈር ነሽ ነው አፈር ነሽ ታውቂያለሽ ይሄ አፈር ነው ዛሬ የምትመኪበት ነገሮች በሙሉ አፈር ነው ይባላል ላስታውሳችሁ ብዬ ነው አፈር ነው እናንተ ጋር የሚቀር ነገር ቢኖር ምን እንደሆነ ታውቃላችሁ እግዚአብሔር ከዛ አፈር ነሽ አሁን ይሄን የመሰለ አሁን ይወፍሬ ይውልሙሽብሽ ብዬ ምናምን ነገ በሞት አፈር ነኝ አፈር እኔ አሁን እረሳለሁ ፈጣሪ እኮ እዚች ምድር ላይ የሰው ልጅን ፈጥሮ ሞትን አመጣ ከሞትን በኋላ ደግሞ ሰው ከተቀበረ በኋላ ትረሳላችሁ ታውቃላችሁ አንድ ሳምንት ነው ብታዝኑ ካለበለዚያ ትረሳላችሁ እንድትረሱም ረድቷችኋል ገብቷችኋል ዛሬ ላይ እኔ ጠረኔ አበባ ነው ከምትይ ሰውዬው ትሸታለሽ እኮ ነገር ታውቂያለሽ ሰው እንኳን ወደ አንቺ አይገባም እኮ ይሄን ያክልሽ አንቺ ለዛ ነው ፈጣሪን አትርሱ ቀሪ ነገራችሁ ቢኖር እግዚአብሔር ነው ቀሪ ነገራችሁ ነገር ቢኖር እግዚአብሔር ነው እዚህም አለ ላይም አለ ለዛ ነው በሰው ልጆች አትመኩ ስትመኩ በእግዚአብሔር ተመኩ በእግዚአብሔር በህይወታችሁ በሙሉ መመካት ያለባችሁ በእግዚአብሔር ብቻ ነው በማንንም አይደለም እንደዛ ነው ከዛ በተረፈ ጨርሻለሁ ስራዬን ልሰራ ነው በነገራችን ላይ ሻሽ ያሰርኩት ዛሬ ፀጉሬን ስላላበጠርኩ ነው አያችሁ ፀጉሬ እዚች ጋር ድፍድፍ ብላ ቁጭ ብላለች ግን ሻሽ ስላደረኩኝ ተሸፍኗል ሰው ልጅ ኃጢያቱ ሁሉ ነገሩ የሸፈነው ውስጡ ያለው ነገሮች ሰውነቱ የተሸፈነው በልብሱ ነው ማለት ፈልጌ ነው
በነገራችን ላይ ብዙ አርቃችሁ አትጻፉ እሺ። እኔ ብዙ እንደዚህ የረዘመ ጽሁፍ ማለት ነው ትምህርት ስለማልወድ ማንበብ አልወድም ትምህርት አልወድም። ቢዝነስ ነው የምወደው። ገባችሁ? ቢዝነስ እንጂ እኔ ረዥም ጽሁፍ ማንበብ ማለት ነው ተራራ እንደመክፋት ነው ለኔ። ስለዚህ ረዥም ጽሁፍ አትጻፉብኝ። የሆነ ትንሽ ትንሽ ጽሁፍ ጻፉ። እኔ የህይወት ታሪካችሁን የምትናገሩ ነው የሚመስለው አንዳንድ ልጆች እንደዛ ነው። እና አታጉድሉ፣ ፊደልም አታጉድሉ። እሺ እሺ የለበሽው ስንት ነው? 200 ነው። በነገራችን ላይ እኔ በእናንተ ፈታ ማለት ስፈልግ ነው ኮሜንታችሁን የማይሆን ኮሜንት ማነበው እንጂ አላነብም። በነገራችን ላይ ንቃችሁ ነው ማልፈው። እንደዚህ ነው። አሁን ግን ብዙ የምናወራው ነገሮች ስላሉ ብዙ ፎከስ አልሰጣችሁ። በኋላ ብጽፉ አይሻልም? የማይሆን ኮሜንት የምትጽፉት ትንሽ ቆይ ስራ ስጀምር እሺ፣ በኋላ ትጽፋላችሁ። አሁን ፎከስ ስለማልሰጥ ብዬ ነው። እኔ ለእናንተ በጣም ነው የማስበው። በነገራችን ላይ እንዴት ብላችሁ ነው ይሄ ሁሉ ፊደል ለቅማችሁ እሱንም ከጎግል ሰርች አድርጋችሁ ከጎግል ሂዳችሁ አስተርጉማችሁ አምጥታችሁ ጽፋችሁ ኮፒ አድርጋችሁ አምጥታችሁ እዚህ ላይ እየለቀቃችሁ እንዴት ታሳዝኑኛላችሁ። ስለዚህ አሁን በኋላ ጻፉልኝ ብዬ ነው። ሰላም። ሽፎኑ በጣም ነው የሚያምረው። ቪዲዮ ፖስት ላችኋለሁ። አሁን ነጠላው ትልቅ ነው። በነገራችን ላይ ዛሬ የተፖሰተ ሽፎን ነው። አንቺም ሰው ነሽ ትንቂያለሽ? አዎ ኦፍ ኮርስ እንቃለሁ። በነገራችን ላይ ተሳዳቢዎችን እንቃችኋለሁ። ለምን እንደሆነ ታውቃላችሁ? አንመጣጣንም። እናንተ ተሳዳቢ ናችሁ። በነገራችን ላይ ማለት ነው ሰው በመሆኑ አከብራለሁ። ግን አንዳንዴም ዝም ብሎ ማለፍም አለ። በነገራችን ላይ ምን ይሄን ያክል ማይም መስላችኋለሁ እንዴ? በነገራችን ላይ 11ኛ ክፍል ደርሻለሁ። ገብርኤልን የምሬ ነው። እስከ 11ኛ ነው 12ኛ እንደረስቻለሁ። በነገራችን ላይ 10ኛ ክፍል ስንት እንዳመጣው ታውቃላችሁ? 3.8 ነው ያመጣሁት። 4 እየተጠበቅኩኝ ማለት ነው። ገብርኤልን ነው የምላችሁ። ግን 4 የተጠበቅኩት ለምን እንደሆነ ታውቃላችሁ? ገብርኤልን እኮ ነው የምላችሁ። ያው 3.8 ነው ያመጣሁት። ለምን? እንግሊዘኛ ሰውን እያሰረኩኝ አንስቼ ከዚህ ወደ ሌላ ሰው እያስተላለፍኩኝ እንግሊዘኛ ተበላው ለሰው እየሰጠው ማለት ነው። ለምን በሉኝ። ከሰው እየሰረኩ ነበር። እኔም አጠገቤ ያለው ልጅ ከሃይስኩል ውስጥ አንደኛ የሚወጣ ሰው ነው አጠገቤ የተቀመጠው ማለት ነው። ያው አስተማሪ ጭምር ከኔ ነበር የሚፈልገው። ገብርኤልን የምሬ ነው ከኔ ነበር የሚፈልገው። ከዛም በኋላ አጠገቤ ያለው ልጅ ጎበዝ ነበረ 3.8 አመጣው። እኔ ያሸቀልኳቸው ልጆች ደግሞ 4 አመጡ። ይሄ ምን ትላላችሁ? የዋህነቴን አያችሁ? በዚህ ልክ ነኝ እኔ ያሰረኳቸው ልጆች 4 አመጡ፣ 3.8 አመጣው። አይ ፈጣሪ እኔ እንጃልኝ አልኳችሁ። በቃ እንጃልኝ። ግን እኔ በነገራችን ላይ ትምህርት አልወድም። ድሮ ለምን ዋሻችኋለሁ? አልወድም። ትንሽ ይገባኛል፣ ግን አልወድም። ቢዝነስ ነገር ይመቸኛል። ትምህርት እየተማርኩላ ቢዝነስ ሰራ ነበር እኔ ትምህርት እየተማርኩ ራሱ ማለት ነው። ግን አልወድም። እኔ ተምሬ ዶክተሬት ሆናለሁ፣ አስተማሪ ሆናለሁ፣ እንደዚህ ሆናለሁ ምናምን ብዬም አላቅም አልልም። ያው እንደፈለኩትም ሰው በተመኘው ነው የሚኖረው ምለው ለዚህ ነው። ይሄው ቢዝነስ ውስጥ ዝፍቅ አልኩ። አሁን እንኳን ትምህርት አይደለም ምንም አላስብም። እንደው አነበብኩ አላነበብኩ ልጆቼን ግን በስነ ስርዓት አስተምራቸዋለሁ። ወለም ዘለም የለም። ሌላ ሀገር ሄዳለሁ ምናምን የለም። እኔ ይሄው እየለፋውላቸው ነው። ልጆቼን ጽድት አድርጌ ነው ማስተምራቸው። ነገ ዶክተር፣ ሯጭ እንዲሁም ደግሞ በቃ ይሆናል አይደለ? በጣም ብዙ ነገሮች ነው በቃ በህይወታችሁ ውስጥ ልውጥ ማደርግላችሁ እንጂ አላሰድዳቸውም። ትምህርታቸውን ይጨርሳሉ። የኔ ልጅ የኔ ቦታ እሺ። ሳቢ እሺ። ሳድግ እንዳንቺ ነው መሆነው። የኩረጃ ማርያምን ኮርጄ ነው ደግሞ 10ኛ ክፍል በየትኛው ጭንቅላታችን ነው ማትሪክ የምንፈተነው? ቁመሽ ቅሪ። ኧረ እኔ አግብቻለሁ፣ ገብርኤልን አግብቻለሁ። እኔ እኮ ባለትዳር ነኝ። ለየትኛው ደግሞ ቁሜ ልቅር? ቁሜስ ብቀር ደግሞ ለየትኛው ወንዶች
ያው ነው ያገቡም ባያገቡም ቆሞ ቀር። አሜን። አዊ ልብስ መግዛት ፈልጌ ነው። እሺ ፕሮፋይል ያጠገብ ቁጥር ያለላችሁ በዋትስአፕ ነው። እናም ደግሞ ማለት ነው ይሄ ቪዲዮ ፖስት ይላችኋለሁ። ነጠላ አለው ምናምን ነጠላው የተወሰድኩ ይሆነ ነጠላ አለው። ነጠላው ትልቅ ነው፣ በጣም ነው የሚያምረው። ዋትስአፕ መልሽልኝ፣ ስወጣ መልሳለሁ። ልጆችሽ ቆይ ማን ነው ገና ወልዳቸዋለሁ። አሁን ደረድራቸዋለሁ በየአመቱ። ማን ምን አገባ? ማሳድገው ነኝ። አንቺ ባለፈው አርግዘሻል ነበር የተወሰድሽው ልጅ። እኔ የምለው አሁንስ እርጉዝ አይደለሁም እንዴ? እናንተ ማን ነው በ3 ወር የሚወልደው? በ3 ወር የሚወልድ በ3 ሳምንት መወለድ ተጀመረ ወይስ በኔ ነው የተጀመረው? እናንተ ጤነኛ አይደላችሁም። እኔ ዝም ብዬ ተነስቼ የምወልደው እኔ መንፈስ ነኝ እንዴ? የኔ 9 ወር አይጠብቅም እንዴ ማርገዝና መውለድ? ፈጣሪ ወይ እንደናንተማ ከወለድኩ ቆየሁ። ወይ ቲክቶክ እሳት ነበልባል ማች ፕሮብሌም ናችሁ እንዴ? አዊ ኩባያ ያዝ እያሉ ነው። አዝንቢ ወይ እኔ እኮ የሚዘንብ አይደለም፣ አይዘንብም። እኔ አዊ እርጂኝ እንዴ ዳጊ ምን ሆነክ ነው እንዴ? እርጂኝ። ፈጣሪ ይርዳ ወንድም አለምዬ፣ ፈጣሪ ይርዳ፣ መድኃኒዓለም ይርዳክ። እኔ ምን አለኝ እናረዳለሁ ብለክ ነው? ፈጣሪ ይርዳ፣ መድኃኒዓለም ይርዳክ። እርጂኝ ፈጣሪ ወይ ትግስቱን እኔንም የሚረዳኝ ፈልጋለሁ። ያው በነገራችን ላይ ማለት ነው እርጂኝ አፈቀርኩ ሞትኩ የምትሉ ማለት ነው ፈጣሪ ለምኑ ይዳችሁ። ነው ፈጣሪ አይደለሁም እኔ ብችልማ ማለት ነው የኢትዮጵያን ሕዝብም ነበር አፉን እንደዚህ ለወግሜ ማስቀምጠው ብችል። በነገራችን ላይ በብሔር የተጨማለቃችሁ እንዲህ ነበር የምለወግማችሁ፣ ግን አይሆንም። አገባሽ ውዴ ወይ መድኃኒዓለም። እንደው መቼ ነው ፎቶን ፖስቼ ግን እንደው ተገላግዬ ቁጭ ምለው እንደው መድኃኒዓለም መቼም አፍቅሬ ከአንቺ አልመጣም። ታዲያ ሲጀመር እኮ እኔ ባለትዳር ነኝ። እንዴት ነው የምታፈቅረኝ? በነገራችን ላይ እኔን የሚያፈቅረኝ ልባም ወንድ ነው። ልቡ ፍርስ ያለ ቅልጥ ያለ ሰው ነው። በነገራችን ላይ ታደል የተባለ ሰው ነው። ዳግዬ ቴንኪዩ ስለረዳኸኝ አመሰግናለሁ። እርዱኝማ እኛ ምን እንላለን ካሁን በኋላ አባቴ። ሁሉም ሀብታሙ ነው አልሀይ ላይ ቲክቶክ ላይ ቁጭ ብሎ ሀብታም ያልሆነ ሰው የለም። እኛ እንኳን አፍርድሜ በልተን ነው። እሺ ወፍረሻል፣ እርጉዝ ነሽ፣ አገባሽ እንዴ? ታምራት አፍቃሪ ደግሞ እና ታዲያ እንዴ እርጉዝ ነሽ አትበሉኝ። እርጉዝ አይደለሁም። ምን እናንተ ሸንቃጣ ሰው አታውቁም እንዴ? ወይስ እናንተ ሸንቃጣ ሰው አታውቁም? እና ነው እናንተ ምን ነው እርጉዝ የሚመስለው? ጤነኛ አይደላችሁም እንዴ? ሰው ቁጭ ብሎ እንደፈለገ መሆን አይችልም። እኔ 8 ቁጥር የሆንኩ ልጅ 8 ቁጥር የሆንኩ ልጅ አሁን ምን ነው አሁን እኔ እርጉዝ የሚመስለው? ማፊ ጤንነት ሁሉም ነው እንዲያበደው። እኔ ብቻ ያበድኩ መስሎኝ ነበር። ለካ ሁላችንም ተያይዘን ነው የምናብዳት። ብቻዬንማ አላብድም። ተያይዘን ሁላችንም ስናብድ አንድ ላይ ነው የምናብደው እንጂ ብቻዬን አላብድም እንዴ። ሞትንም ቁጥር ነው 16ም አለ እንዴ? ስንት ቦታ ቁጥረኝ ነው አንተ? አቶንም እሺ አትረባም አንተ ሲጀመር ማለት ነው። አላወራህም እንዴ? 16 ቁጥር ይለኛል እንዴ? 6 ቁጥር ምንድነው? 6 ቁጥር እኔ እኮ አይገባኝም እንደዚህ አይ ነገር። ታውኝ በቃ አቦ ምን ጉድ ናችሁ እንዴ? 8 ቁጥር ነው እኔ የማውቀው። 8 ቁጥር እንደዚህ እዚች ጋር ሰፋ ብሎ እዚች ጋር ጥጥ ያለ ይሄ ከሆነ የለም ምን ለሽፎ ነው ይሄው እናቴ ጆፈፍ ብሎ ነው። እሺ ይሄው ዳሌ መግዛት አይጠበቅባችሁም። ከሀዊ ዲዛይን ሽፎን ከገዛችሁ፣ ምክንያቱም እዚች ጋር ጆፈፍ ብሎ ነው ያለው። አያችሁ እናቴ ከነዳሌ ጭምር ነው። እሺ የምሸጥላችሁ እንዳታስቡ። ገበሩ ራሱ ማለት ነው ገበሩ ራሱ ዳሌ ነው። ከምሬ ነው።
ደግሞ እንዴት እንደሚያምር እኮ ከኋላማ ድሮ እኔ ጣውላ ነበርኩኝ እንዴ እድሜ ለሃዊ ዲዛይን ሽፎን ይሄው ጀፎፍ ብያታው 8 ቁጥር መስያለሁ ይሄው ሸንቀጥ ብዬ ምናምን ማለት ነው ዳሞማ ማለት ነው ሳይደግ አደረኩኝ እንዴ የትኛው እርግዝናዬን ነው እናንተ እርጉዝ ነሽ የምትሉኝ ጤነኛ አይደላችሁም እንዴ ዋጋው 200 ነው ከነነጠላው ነፃ ዲሊቨሪ ነው ቤታችሁ ድረስ ይመጣላችኋል ቁጥሬ ፕሮፋይል ያጠገብ አለ እንዲሁም ደግሞ በዋትስአፕ ነው በዋትስአፕ ብቻ ከንፈርሽ ልዩ ነው I know ከንፈሬ ልዩ ነው ምንድነው የሚባለው ከንፈር በእንግሊዘኛ ጋይስ የኔ ሊፕስቲክ ትላላችሁ እናንተ አታፍሩ ምን ነበር እንደው በልጅነቴ ስማር ነበር ታንክ ምናምን ይያለ ምን ነበር የሚሉት አረ በማርያም ነገሩኝ ይሄ ከንፈር ምንድነው የሚባለው ኪሲንግ አለች አንዷ ማለት ነው ወይ ፈጣሪ አንዷ ማለት ነው ኪሲንግ ብላ ጻፈች አይ ፈጣሪ ትግስቱን ስጠኝ ልብ ነው ሊፕስ ነው አረ ይለጥጣችሁ መዳን ያለም እንደምን ጉድ ናችሁ ሊፕስ ነው ላጲስ ነው ልብ ያው ናችሁ እናንተም ያው ናችሁ ታውት በቃ ይቅርብን ኪሲንግ ብለም በስማ ወለ ምን ማለት ነው ኪሲንግ መሳሳም ማለት ነው አይደል ይሄን ኪሲንግ ቻይና ቦታ ነው ማቀው የሆነ ፈረንጆች ምናምን መሬት ቡም አድርጎ ምናምን ከዛም በኋላ ደግሞ ልጆች ትላልቅ ነው ህፃን ነበርኩኝ ትላልቆችን ኪሲንግ ብሎ ሲሉ ነው ማስተዋውሰው እንደዛ ነውና ሸንቃጣ ነኝ አምኖት እርጉዝ ኦኬ እርጉዝም ቢሆን ደግሞ ምን ችግር አለው እንኳን የኔ ልጅ አይደለም ያንቺ ልጅ ደግሜ ማሳደግ የምችል ሰው ነኝ ክብሩ ይስፋ ለመዳኒ ዓለም እንዴ እኔ ራሴ መጠራጠር ጀመርኩ አሁን አንዱ ጥርጥር ውስጥ ያስገባሉ ሁሉም ወይኔ ብቻ ማውራት ጀመርኩ አይ ፈጣሪ እንደው መቼ ይሁን እንደው አይ ካለች የምታወጣኝ እንደው አላመርህም ምን እንኳን እንደው ግፍ ነው የሚይዘኝ ተው ከፈጣሪ ጋር አታገናኙኝ ተው ግን መቼ ነው የምታወጣኝ ልለው ነበር ግን እንደው ዋላ ደግሞ ችግር ነው እናቴ እቺንም አናይቶት 200 ድርሃም ነው ድርሃምን ይበለማ 200 ድርሃም እትኔን ሚያ አራት ቋንቋ ነው ማወራው እኔ በመችለው አራት ቋንቋ ነው አረብኛ እንግሊዘኛ ኖ ፕሮብሌም ነው እና ከዛን ኦሮምኛ አወራለሁ አማርኛ አወራለሁ ይሄ ራሱ አንድ መታደል ነው ስለዚህ ይሄ ደግሞ ጥቂት ፍሬን ያለው ጎመኔ ከለር ነው ጎመኔ ሚንስ ጎመኔ ነው ጎመኔ ነው ነጠላው ላሳያችሁ ነጠላው ራሱ አይ እኔ ሁሉም ብሔረሰብ ነኝ ማሪ ኦሮሞ ብቻ አይደለም እናቴ ኦሮሞም እህቴናት አማራም እህቴናት ትግሬዋም እህቴናት ኤክትራኖ ማን ነው የሚሉት ኤክትራም እህቴናት ሀዲያም እህቴናት ወላይታም እህቴናት ከምፓታም እህቴናት ኢትዮጵያ ብሔረሰብ በሙሉ እህቴናቸው ማን እንደሚከለክለኝ ወንድ ይሆን አያለው ነያ ወንድ ነሽ አንቺ ከልኪ ሌባውላ አሽቃባጭ እናቴ እኮ ናት ገባ ስትይ ዛሬ እናቴ ነው የሚመስለው እንደዚህ እናቴ ገበያ ስትይ ገብርኤል እንዲህ ነው የምትሄደው ነዳለን እሺ እኔማ እንዳውም እኔ አልሄድኩም መሄድ እንዲህ ነው ይሄው በቃ ጨርሻለሁ አሁን በቃ ልወጣ ነው ይሄው በቃ አሁን ይሄው እንደዚህ ጠራርጋል አንቺ ወረኛ ኦፍ ኮርስ ወረኛ ነኝ ቲክቶክ ላይ መጥቶ ደግሞ እንደው ዝምተኛ ካለማ አቀጣለሁ እኔ 5 ሽፎን እሸልማቸዋለሁ ቲክቶክ ላይ መጥቶ ዝምተኛ ሁላችሁም ምላሳም ናችሁ ወሪያ ስልጤን ለምን ተውሽው
ነገር አትፈልጉኝ እሺ ነገራችሁን እዛው ውሰዱት እኔ ፖለቲካ ውስጥ እንዳታስገቡኝ ውጡ እዛ እንዴ ፈጣሪ ወይ እኔ የኢትዮጵያ 86 ብሔር ብሔረሰብ እኔ ምን ጦንቃይ ነኝ ማቀው እኔ ሌሎቻችሁን አላቃችሁም ሲጀመር እኔ የት እንዳላችሁ ራሱ እኔ ማቀው 3 ብሔር ነው ምን እውነቱን እናውራ ከተባለ ሌላኛውንም ገብርኤልን ሌላኛው ብሔር ብሔረሰብ ራሱ ያወኩት በቀሚስ ነው ቀሚስ ያዙኝ የሃዲያ ሲሉ ከዛን ቀሚስ ያዙኝ የከምፓታ ስል ቀሚስ ያዙኝ የጉራጌ ስል የጉራጌ እንኳን ያወኩት ይሆነ የፍቅር ጥያቄ ያቀረበልኝ የጉራጌ ልጅ ነበርና የሥራ ሰው ነው ጎበዝ ነውና እላችኋለሁ ጉራጌን ማቀው በሱ ነው አለፈልጌ ነው ወላይታንም በልብስ ነው ማቀው ማርያም ነው ምሬን ጉራጌን ማቀው የሆነ ልጅ ትምርት ቤት እየተማርኩኝ መንገድ ላይ የጉራጌ ልጅ መሆኑን ነግሮኝ ነው የጉራጌ ልጅ ጠብሼ ከዛ ታውኩት ግን አይ መተው አልነበረብኝ የጉራጌ ልጅ ማግባት በነገራችን ላይ የሥራ ሰው መሆን ማለት ነው እሺ ጉራጌ means too much good ነው እሺ ስራ ይወዳል ሰው አክባሪ ነው ሰው አይነካም ካልነካሹ ከነካሹ ግን አይለቅሽም እንደዛ ነው ሶ ሌላ ደግሞ ማቀው ማን ነው ትግራዋይ እንኳን አቃለው ድሮ ማቃለው ትግራዋይ በይ አማራ በይ ኦሮሞ በይ ድሮ ማቃለው እኔ አሁን ሌሎችን ያወኩት በልብስ ነው ልብስ ሲያዙኝ ነው ማቃቸው እኔ ጉራጌ ሆኛለሁ አግቢ አይ እኔ እንኳን ኢትዮጵያዊ አግብቻለሁ خلاص ጨርሻለሁ እኔ ምን እንትን ነኝ እንዴ አራተ ይዘረኛ አትሁኝ እኔ ዘረኛ አልሆንኩም እኔ ሲጀመር ጉራጌን በስም ነው እንጂ ማቆን ያገሩ ይጀም አላቀም እናንተ ሰው ማሞገስ አይቻልም መብቴ መሰለኝ እንዴ ሌላ ምን ብሔር ነው ያለው ሲጀመር እኔ ባቅ እንደው በዛ ከተባለ ባቅ ራሱ እንደው በልብስ ራሱ 10 ሰው ነው ሌሎቻችሁ ግን ለምንድነው ቀሚስ ማታሰሩኝ እኔም ብለው ሌሎቻችሁ ለምንድነው ቀሚስ ማታሰሩኝ ሌሎች ብሔር ብሔረሰብ የላችሁ ሌሎች ብሔር ብሔረሰቦች የላችሁም ለምንድነው ቀሚስ ማታሰሩኝ እናንተ ውጡ ካላችሁበት ውጡ የሰው ብሔር ማን ነው ብሔርን ምትለብሱ እናንተ ልብስ የራሳችሁን ብሔር አሰሩና እንወቃችሁ የት ናችሁ ግን እንዴ ምን ነው ሸዋ እውነት ውጡና ቀሚስ አሰሩት ለኛም ቢዝነስ ነው ገብርኤል ነው ምሪን እኮ ነው እንዴ ተው አሁን እኔ ማቀው የጎንደር የራያ የሸዋ እና ደግሞ የጎጃም እና ደግሞ የትግራዋይ እና ደግሞ የኦሮሚያ ወደ 11 ነው 12 ሀገር ይሁን አላቀም ወደዛ ሀገር ሁሉም የየራሱ ባህል ልብሶች አሉት እና ደግሞ እሱ በሉ ማቀው ማለት ነው 11ዱን አላቀም እንትኑ ማቀው የአርሲ የጅማ የወለጋ የቦረና የሐረር የምን ምናምን ነው እንዶ 5 ቢሆን ነው ማቀው 5 6 ከዛ ደግሞ የሃዲያ የከምፓታ የወላይታ የጉራጌ የስልጤ ሌላ ብሔር አላቀም ሐላባ አሰርታችሁኝ አታቁ የጉራጌን ብዙ አሉ የጉራጌ ደግሞ ማቀው ሁለት ልብስ ነው ማቀው ሲዳማ ማቃለው ግን አሰርታችሁኝ አታቁም ጉሙዝ አለው እንደ ልብስ እኔ አላቅም ተውኝ በቃ እኔ የፈለጋችሁትን ይኑራችሁ በቃ አላቅም እንደምን ነው እኔ ምን አገባኝና ነው ምጨቃጨቀው እኔ እንደምን በእነኝ እኔ የብሔር ለቃቃሚ ነኝ በቃ ትጫዋለሁ አልፈልግም እንዴ ፈጣሪ ሆይ ሀዲያን አቃለው በነገራችን ላይ የሀዲያ ልጆች የፍቅር ሀገር ናቸው የፍቅር ልጆች ናቸው ገብርኤል ምስኪን ያው ማለት ነው ፍቅር የሆኑ የሀዲያ ልጆች የከምፓታ የወላይታ ልጆችን አቃለው እና ደግሞ ሌላ ምን አቃለው አላቅም በቃ አላቅም እንዴ አንስቻለሁ
ከኦሮሚያ ወደ 5 ነው ማቀው አርሲ ጅማ ወለጋ ቦረና ሐረር ወይረስቼ ይሆናል እንጂ አቃለው እንዴ ወደ 5 ከ5 በላይ አቃለው ከዛ በላይ ግን አላቀም የሸዋ ማላው የሸዋ ኦሮሞ የሸዋ አማራ አለ የሁለት ነው ሸዋ ማለት ነው ሸዋ የኦሮሞ ሸዋ አለ የአማራ ሸዋ አለ ይዋ የለበስኩት ሽፎን የማን ነው የኔ የሚልኩ አይጠፋም እዚህ ውስጥ ማለት ነው ይሄ ሽፎን የማን ነው ጅማንማ መቼም ማረሳት ጅማም የፍቅር ሀገር ናት ገብርኤል የፍቅር ሀገር ናት ብሄር አያውቁም የማንም የኦሮሞ ነው ኬንያ የሰው የወሎ የኔ ተባ ትግሩ የወላይታ የኢትዮጵያ የሰው የአማራ የስልጤ የሰው የትግሬ የኔ የትራክ የቱርክ አረባክሽ እያነቃችሁ ዋጡት እሺ ሽፎኑ የኔ ነው ትቀልዳላችሁ እንዴ ጤነኛ አይደላችሁም ወይስ ጤንነት አይሰማችሁም እናንተ የኔ ነው የሷ ነው ብላችሁ ሽፎኑ የኔ ነው ሌባ ምድራሽ ቀባጫ ጨብጫቢ ከኔ ጋር የገዛ ሰው አለ የኔ ነው የኦሮሚያ ነው የአማራ ነው የትግሬ ነው የምን የራሴ ነው እንዴ የራሴ ነው ገብርኤል እኔን የገዛውት ጤነኛ አይደላችሁም እንደ የናንተ የሚሆነው 200 ድራም አውጥታችሁ የገዛችሁ ለታ ነው እንዴ እኔ የኔ ነው የምኔ ነው ምኔ ነው የኔ ነው የሃዊ ዲዛይን ነው የሃዊ ዲዛይን ታባሽ ያ ወደርሽም ጠላሽም ሽፎን means የሃዊ ዲዛይን ነው በቃ ትሞቱ እንዲሆን አያለሁ ወይዬ አይ ማናት አይ ማን የሆነ ጨፎሪያም ልጅ አለች ውጪ እስቲ ከዚህ የሆነ ከቅድም ጀምራ የምትቅለበለብ ልጅ ነበረች ቦሎኳት ሰው ሲጫወትም የማይገባችሁ ሰው ሲጫወት ቁም ነገር የምታወሩ ሰዎች አላችሁ ሰው ቁም ነገር ሲያወራ ደግሞ የምትጫወቱ ሰዎች አላችሁ ከሰው ተቃራኒ ሆናችሁ ምናችሁም ከሰው ጋር የማይገጥም ይሄ መኪና ነው ኮረላ ነው ይያለ የሚሄደው ፈጣሪ ሆይ አንቺ ሌባ የሰው ባል ሰርቀሽ አራኔ ድንግል ነው ያገባውት እናንተ ጤነኛ አይደላችሁም እንደ ሰው ባል ምን ብዬ ነው የምሰርቀው ጤንነት እየተሰማችሁ አይደለም ባል የሚሰረቀው ገንዘብ ነው እንዴ ባል እንዴ ፈጣሪ ሆይ ምን ነው ድንግል ነው ያገባውት አላችሁ ሰውላችሁም እኔ ምለው ድንግል ያገባ ሰው አለ እኔ እንዳውም ድንግል ነው ያገባውት አበዛችሁት አሁንስ ምን ነው አሉ እኔ ቆም ይገርመኝ ነገር የሰው ባል ሰርቀሽ ምናምን ብትሉ ማለት ነው አርፍሽ አታዩም ነበር ታዲያ እንዴ የሚጣፍጥ ቦታ ነው የሚውለው ሲጀመር ሰው እኮ ማለት ነው ልንገራችሁ እኔ ክፉ እንዳታሰሩኝ ብያለሁ እንዳታሰሩኝ ዛሬ አለባበሴም የሴትዮ ነው ሁሉ ነገር የሴትዮ ነው ልክልክሽን ነው ምነግርሽ እያንዳንድሽ አበዛችሁት ገብርኤልን አበዛችሁት እሺ